ሰላም ጤና ይስጥልኝ። ከኔ ጋር በምስሉ ላይ የምትመለከቱት ሰው ለመጀመሪያ ጊዜ ዝናውን የሰማነው የኦባማ ዋና ሼፍ በሚል ነው። እንግዲህ ይህ ሰው ለመጀመሪያ ጊዜ ዋይት ሃውስ ውስጥ ቅቤን፣ በርበሬን፣ ሚጥሚጣን የኢትዮጵያ የሆኑትን ነገሮች ዋይት ሃውስ ውስጥ ያስገባ ሰውና ፕሬዚዳንት ቡሽ ክሊንተን እና ኦባማ የኢትዮጵያን ምግቦች እንዲቀምሱ ያደረገ ኢትዮጵያዊ ሼፍ ነው። በእርግጥ ማርኮስ ሳሙኤልሰን ኢትዮጵያ ቢወለድም እናቱ በልጅነቱ ጊዜ በመሞቷ የተነሳ እሱና ታላቅ እህቱ ወደ ስዊድን ሀገር በጉዲፈቻ ሄደው እዛ ነው ያደጉት። ከዛ በኋላ አሳዳጊዎቻቸው በተለይ አያትየው ደግሞ ከምግብ ዝግጅት ጋር በተያያዘ ዝንባሌ እንዲያድርበት አድርጋ እሱ አሪፍ ኳስ ተጫዋች ነበር ይወጣኛል ብሎ የነበረው ነገር ግን በዓለም አቀፍ ደረጃ የሚታወቅ ሼፍ ሆነ። ይሄ ሰውዬ እንግዲህ አማርኛ ራሱ በቅጡ አያውቅም። ነገር ግን በዓለም አቀፍ ደረጃ በጣም ዝነኛ ነው። ዝም ብለን እንኳን ዝናውን ብናወራ 8 times ጀምስ ብሬድ አዋርድ ዊነር፣ ቤስት ሴሊንግ አውተር፣ ግሎባል ቴሌቪዥን ፐርሶናሊቲ፣ ፋውንደር ኦፍ ሬድ ሮስተር ሃርለም፣ ማርኮስ አዲስ፣ ሃቬንድ ማር፣ ሜትሮፖሊስ ኤንድ ቫይብ ቢቢኪው። አሁን ይህ ሰውዬ አዲስ አበባ ላይ ምን እያደረገ ነው ካላችሁኝ ከአዲስ አበባ ከተማ ከአዲስ አበባ ቱሪዝም ኮሚሽን እና ከዘሌማን አካዳሚ ጋር በመተባበር ኢትዮጵያ ውስጥ ላሉ አዲስ አበባ ውስጥ ላሉ እነዚህ ለምትመለከቷቸው ሼፎች ልምዱን እያካፈለ ነው። አዲስ አበባ ውስጥ እንግዲህ 47 ወለል ያለው ህንፃ ላይ መጨረሻው ህንፃ ላይ ሬስቶራንት አለው። የሚገርም ሰብዕና ያለው ሰው ነው። ይሄ ሰው ታዲያ መጨረሻ ላይ ከዚህ ልምዱን ከማካፈል ጎን ለጎን ምን አደረገ? ኳስ ስቴጁ ላይ ነበረና ምን ሊያደርገው ነው ብዬ ስጠብቅ ለጋው ማለት ነው ወደ ኦዲየንሱ ወደ ተመልካቾች። ከዛ ማን ቢቀልበው ጥሩ ነው እንግዲህ ፕሮሚስ የገባው ምንድነው ይሄን ኳስ የያዘ ሰው ከኔ ጋር ስፔሻል ዲነር ይኖረዋል አለ። በዚህ መሰረት ማህሌት ገብረ እግዚአብሔር ሞዴል እና ኢቨንት ኦርጋናይዘር ነች። ከጓደኛዬ ከሚኪ ጎን ነበር ተቀምጣ የነበረችው። ሚኪ ስልኩን ሲጎረጉር አመለጠው፣ እሷ ኳሱን ለቀም አደረገች። እንግዲህ የዚህ ታላቅ ሰው ከማርኮስ ሳሙኤልሰን ጋር የራት ፕሮግራም ሊኖራት ነው ማለት ነው። በእውነቱ ይሄ ሰው ሰፊ ልምድ ነው ያለው። ሀገሩን በጣም ይወዳል። ለሀገሩ እያሰበ ያለውን ነገር ነው ዛሬ ሲያካፍለን የነበረውና የእሱ የሚሰራቸውን ዘመናዊውን ከኢትዮጵያ ጋር ባህላዊ ምግቦች ጋር በማያያዝ እያዘጋጀ ነው ያለው። እሱን አቅምሶናል። በርካታ ሰዎች ቴስት አድርገውታልና ይሄ ነበር ዛሬ የነበረው ጊዜ። በሰፊው በዩቲዩብ መጣበታለሁኝ። ዩቲዩብ ላይ ገብታችሁ ሶል ፔጅ ዩቲዩብ ላይ ሙሉውን ፕሮግራም እንድትከታተሉ ጋብዛችኋለሁ። አመሰግናለሁ።